ሲጠበቅ የነበረው ውሳኔ ተወስኗል። ማይክል ካሪክ የቀጣዮቹን የፕሪሚየር ሊግ 17 ጨዋታዎች እንግዲህ ዩናይትድ እንደሚመራ ተረጋግጧል። ኦሌ ጉናር ሶልሼር ሲጠበቅ ነበር፣ ግን ደግሞ ዩናይትዶች ማይክል ካሪክን ዋነኛ ምርጫቸው አድርጓል። ማይክል ካሪክ ምን አጫወት ሊጫወት ይችላል? ለምንድነው ሶልሼርን ያልመረጡት? ስራውስ መቼ ይጀምራል የሚለውን ነገር በዚህኛው ቪዲዮ እንመልከት። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ነገሮች ያው በፍጥነት ነው የተቀየሩት። ሁላችንም የምንጠብቀው ኦሌን ነበር፣ ስሙ ከዩናይትድ ጋር ሲያያዝ የነበረውም እሱ ስለሆነና ዩናይትድም ከዚህ ቀደም ስላሰለጠነ ምናልባት ኦሌን ይመርጣሉ የሚል ነገር ነበር። ወይ ደግሞ ካልሆነ ኦሌ ጉናር ሶልሼር ካሪክን አምጥቶ እንደ ምክትል ካሪክ ሆኖ ዋና አሰልጣኝ ደግሞ ኦሌ ጉናር ሶልሼር ሆኖ ዩናይትድን ይመራሉ ተብሎ ሲጠበቅ ነበር። ግን ባልተጠበቀ ሁኔታ ነገሮች በአንድ ተቀየረው። ዩናይትዶች የማይክል ካሪክ አገላለጽ ወይ ደግሞ ታክቲካል ነገር ተመችቷቸው ማይክል ካሪክን መርጠዋልና ኦሌ ነበረ ምርጫ የተባለው። ኦሌ ከነበረው ሪከርድ አንጻር ብዙ ጀጅ ለማድረግ እሱን ለዩናይትዶች ቀላል ነበር፣ ምክንያቱም ቲሙን መርቷል። ስለዚህ መለስ ብለው የኦሌ ጉናር ሶልሼርን ሪከርዶች መመልከት ብቻ ነው የሚያስፈልጋቸውና የካሪክን ግን ምን አይነት አጫወት ሊጫወት ይችላል፣ ምን አይነት ነገር ሊያሳየን ይችላል የሚለው ነገር ካለው ስኳድ አንጻር የራሱን የሆነ ገለጻ አድርጎ እሱ አሳምኗቸዋል የሚል ነገር አለ። ከዚህ ቀደም ሳነሳው ነበር ኦሌ የሚጫወተው ካውንተር ነው አብዛኛው ታይም ላይና ያንን ነገር በዚህ አሁን ባለን ተከላካይ ሊከብዱ ይችላልና ብዙ ጎሎችን እያስተናገድን ነው። በአሁን ባለው እንኳን በአራት ተከላካይ የተጫወትን በሶስት ተከላካይም ስንጫወት አንድ አይነት ነገር እየተፈጠረ ስለሆነ ምናልባት ኦሌ ጎል የምናስተናግድበትን ነገር ሊቀንሱ አይችልም የሚል ነገር ነበረኝ። ያው እሱንም ምርጫቸው አላደርግም። ካሪክ ነው በዚህ ሰዓት ላይ እንግዲህ ዋናው አሰልጣኙ ተብሎ የተመረጠውና ፍሌቸርም ወደ አንደር 18 እንግዲህ ወርዷል፣ ወደ ነበረበት አሰልጣኝነት ተመልሷልና አሁን ላይ እንግዲህ ተመሳሳይ አይነት ኢንፎርሜሽን ልንጠቀም ምንችለው ምንም የሚቀየር ነገር አይኖርም። በሶስት ተከላካይ የሚባለው ነገር የአሞሪም ፍልስፍና ሞቷል ማለት እንችላለን። አሁንም ካሪክ የሚጫወተው አጫወት 4-2-3-1 ነውና ይሄ ነገር በፍሌቸርም በኩል አይተነዋል። ስለዚህ ተመሳሳይ ነገር ነው የሚጠበቀው። አሁን ላለን ስኳድም የሚመጥነው አጫወት ይሄ ይመስለኛል። ምንም አይነት የቅያሪ ነገር ሊኖር አይችልም። ከዚህ በፊት ያረጋቸውን ጨዋታዎች እንግዲህ በእንደዚህ አይነት መልኩ ነው ካሪክ ሲጫወት የነበረው። ወደ 124 ጨዋታዎችን አድርጓል። ወደ 112ቱን ጨዋታ በ4-2-3-1 ነው አጫወት የተጫወተውና ፍሌቸርም ይሄንን ነገር ተደጋጋሚ አሳይቶናል። በሁለቱ ጨዋታዎች የተመለከትነው ነገር ይሄ ነውና አዲስ የተለየ ነገር አናይም። ብቻ ያ የአሞሪም ሶስት ተከላካይ የሚለው ነገር ሞቷልና ምን አይነት አጫዋች ይዞ ሊመጣ ይችላል፣ ምን አይነት ተጫዋቾች በሱ ስር ሊደምቁ ይችላሉ የሚለው ነገር በጣም ተጠባቂ ነው። ኦሌ ቢሆን የብዙዎች ምርጫ ነበር ብዬ አስባለሁ። የነበረው ሪከርድ በጣም አሪፍ ነበር። ኦሌ ጉናር ሶልሼር ከፈርጉሰን በኋላ ከመጡ አሰልጣኞች 5 ጎልና ከዛ በላይ ጎል አስቆጥረው ዩናይትድ ሲያሸንፍ 10 ጨዋታዎች ላይ እንደዛ ማድረግ ችሏል። ሌሎቹ አንዳንድ ብቻ ነው ያላቸውና አሞሪምን ብትጠቅስ ሞሪኖን ብትጠቅስ አንዳንድ ብቻ ናቸው 5ና ከዛ በላይ ጎሎችን አስቆጥረው ማሸነፍ ይቻላል። በዛ ላይ ደግሞ የቶፕ 6 ላይ ያለው ሪከርድ በጣም የሱ አሪፍ ነበር። ጋርዲዮላ ላይ የነበረው የበላይነት የሚገርም ነበር። ከዚህ በፊት ማንስቻለሁ። በአንድ ሲዝን ጋርዲዮላን 3 ማሸነፍ የቻለ አሰልጣኝ ነውና የመጀመሪያው ጨዋታ ደግሞ ከሲቲ ጋር መሆኑ ትንሽ የኦሌን ድባብ ያመጣዋል። ይሄ ጨዋታ ለኦሌ ቢሰጥ፣ ይሄ አሰልጣኝነት ለኦሌ ቢሰጥ ያንን ጨዋታ ማለፍ እንችላለን የሚሉ ግምቶች ነበሩ። ግን ማይክል ካሪክ መጥቷል። ማይክል ካሪክ ምን አይነት ነገር ሊያሳየን ይችላል የሚለው ነገር ተጠባቂ ነው። በዩናይትድ አሰልጣኝነቱ እንግዲህ 3 ጨዋታዎችን መርቷል። የሻምፒዮንስ ሊግ የቪላሪያል ጨዋታ፣ ከዛ ፕሪሚየር ሊግ ላይ ቼልሲና አርሰናል መምራት ችሏል። አርሰናልን 3-2 አሸንፈናል። ከቼልሲ ጋር አቻ ተለያይቷል። ከዛ ደግሞ ቪላሪያልን ማሸነፍ ችሏልና መጥፎ የሚባል ሪከርድ የለው። 3 ጨዋታ ግን አሰልጣኙ ጀጅ ለማድረግ በጣም ከባድ ነው የሚሆነውና ሚድልስብሮው በሻምፒዮንሺፕ ላይ በነበረው ሪከርድ መጥፎ የሚባል ነገር አላሳለፈምና አሁን ላይ በዩናይትድ ምን አይነት ነገር ሊያሳየን ይችላል? ወደ ካሪንግተን ሲገባ አንዳንድ ምስሎችም ወጥቷል። ዩናይትድ በሳት ላይ ይፋ አድርጓልና በነገው የትሬኒንግ ቦታ ላይ እንግዲህ ተገኝቶ ትሬኒንግ ሊያሰራቸው እንደሚችል ይጠበቃል። ምክንያቱም ነገሮች ፈጣን ናቸው። አሁን ጊዜውም እየሄደ ስለሆነ ከፊት ለፊት ያለው ዩናይትድ ከባባድ ጌሞች ናቸው። ቢያንስ ተጫዋቾቹ ለሲቲ ጨዋታ ሪከርድ ሬዲ ማድረግ አለባቸው እና አማድ ነንበቦ እስካሁን ድረስ አልተመለሱ። ምናልባት ያለው ሁለቱ ነው ጨዋታዎችን ሊያደርግ የሚችለው። ያለው ሁለቱ ደግሞ ተመልክተናል። ይሄን ያህል የከፋ ነገር ያለን አይመስለኝም። በላይኛው በኩል የማጥቃት ሂደታችን ትንሽ እሱ ነው ደካማ። ግን ቼልሲም ቀይ አይቷል። የኤፍኤ ካፕ ቀይ ደግሞ ፕሪሚየር ሊግ ላይ መስራቱ ያናዳለም። ቅጣት እንደ ቅጣት ስለሚያመልጠው እሱን ጨዋታ ያልፏል። ስለዚህ ማይክል ካሪክ ምን አይነት ነገር ያሳየናል? በግራው በኩል አታኪንግ ላይ ምን አይነት ሊጠቀም ይችላል? በ4-2-3-1 ምን አይነት አጫወት ሊጫወት ይችላል የሚለው ነገር ተጠባቂ ነው። ከኦሌ በላይ እንግዲህ መርጦታል። የቀሩትን 17 ጌሞች በምን አይነት ውጤት ወደ ቻምፒየንስ ሊግ ነው እቅዳቸው። ምንም አይነት እቅድ የላቸውም ከዚህ በኋላ ፕሪሚየር ሊግ ማሸነፍ እቅድ የለውም። ኤፍኤ ካፕ እና በካርኒ ካፕ በመጀመሪያው ዙር ነው የተሰናበተው። ይህ ክለብ በጣም ያነሰ ጨዋታዎችን ነው የሚያደርገውና በሊጉ
የቀሩት 17 ጨዋታዎችን ኦልሞስት ለአራት ወራት ያክል ነውና በአራት ወር ውስጥ እነዚህን ጨዋታዎች ብቻ ማድረግ በጣም ለደጋፊ የሚያሳዝን ነገር ሊመስል ይችላል። ብዙ ጨዋታዎችን አንመለከትም፣ ግን ደግሞ ለአሰልጣኙ ቀለል ያለ ይመስለኛል። ትልቅ የሆነ ሰፊ የሆነ ነገር አይጠብቀውም። 17 ጌሞች ናቸው። በሳምንት አንዴ የሚያደርግበት አጋጣሚ አለ። በሳምንት በሁለት ሳምንት አንዴ ደግሞ የሚያደርግበት አጋጣሚ አለ። እነዚህ የኤፍ ኤ ካፕ እና ካርሊን ካፕ መሀል ላይ ሲገቡ ዩናይትድ ከነዚህ ጨዋታዎች ውጪ ስለሚሆን እረፍት የሚያደርግበት ጊዜ ነው የሚሆነውና ምናልባት ካሪክ ጨዋታዎቹ ማነስ የጨዋታዎች አለመደራረብ ለሱ ረጋ ብሎ እንደሄድና ብዙ ጫና እንዳይበዛበት ሊያደርገው ይችላል። የዩናይትድ እቅድ ከመጀመሪያው ጀምሮ ሲዝኑ ሲጀምር ወደ ሻምፒዮንስ ሊግ መመለስ ነው እቅዳቸውና ያንን እቅድ ለማሳካት አሁንም ተስፋ አላችሁ። ከቶፕ ፎር ያላችሁ የነጥብ ልዩነት 3 ነው፣ ግን ደግሞ ከፊት ለፊታችሁ ያሉ ተጋጣሚዎች አርሰናልና ሲቲ ከበድ ያለ ነገር ይጠብቀዋልና ማይክል ካሪክ የዩናይትድ ሌጀንድ ነው፣ ምንም የሚያጠራጥር ነገር አይደለምና ምናልባት ያንን ስሜት ወደ ተጫዋቾቹ አጋብቶ የነዚህ የቶፕ 6 ጌሞችን ትላልቅ ጌሞችን ማሸነፍ የምንችልበት አጋጣሚ ይፈጠራል ብዬ ተስፋ አደርጋለሁ። የመጀመሪያው ጨዋታው ነው ኦልድ ትራፎርድ ላይ ነው የሚያደርገው፣ በአርሰናል ነው ከሜዳው ውጪ ተሰዶ የሚያደርገውና ከነዚህ ሁለት ጌሞች ምን አይነት ነጥብ ልናገኝ እንችላለን? ካሪክ በሁለቱም ጨዋታ ቢሸነፍ ብዙ ዩናይትድ ደጋፊዎች የሚገረሙ አይመስለኝምና ቢያሸንፍ ነው ምናልባት ሊገርም የሚችለው እንጂ ከሁለት ቲሞች ነጥብ መሰብሰብ ለዩናይትድ በጣም ትልቅ ነገር ነው። አሞሪም ያን ነገር ማሳካት አልቻለም። በአርሰናሉ ጨዋታ ጥሩ ተጫውቶ ነበር። በሲቲ ጨዋታ ደግሞ ምንም አይነት እንቅስቃሴ ሲያደርግ ነው የተሸነፈውና ካሪክ በአንዴው መጥቶ ብዙ ነገር ይቀይራል የሚሉ ግምቶች የሉትም። ግን ደግሞ ወደ ሻምፒዮንስ ሊግ ግዴታው ዋነኛ እቅዳቸው ስለሆነ ወደ ሻምፒዮንስ ሊግ ካልሆነ የኢሮፓ ሊግ እድል እንኳን የሚያገኙበትን ደረጃ ይዘው እንዲጨርሱ የሚያደርግበት አጋጣሚ ይፈጠራል ተብሎ ይገመታልና ማይክል ካሪክ ቀጣዩ ዩናይትድ አሰልጣኝ ነው። ምን አይነት ነገር ሊያሳዩን ይችላሉ? በዚህ የጃንዋሪ ዝውውር ይህንን ተጫዋች ፈልጋሉ ሊል ይችላል ወይስ ደግሞ አሁን ባሉት ተጫዋቾች ብቻ ነው የሚቀጥለው የሚለው ነገር እሱም ሌላኛው ጥያቄ ነው የሚሆነው። እስቲ ማይክል ካሪክ ደግሞ ጋዜጣዊ መግለጫ መስጠቱ አይቀርም ከሲቲ ጨዋታ በኋላ ወይ ደግሞ ኢንተርቪዎች ይኖሩታል። ለኢንተርቪውን ደግሞ ይዤላችሁ የምመጣ ነው የሚሆነው። ቻናል አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግም እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።